በአሜሪካን ሀገር እንጀራ ትጋግራለች ሲባል ለብዙዎች አዲስ ነገር ሆኗል። አባቴ ያው ዶክተር ትሆናለች ብሎ ነበር የላከው። እንግዲህ እኔ ደግሞ የዶክተር እንጀራ ሆንኩ። በጣም አዘነች እህቴ። ለቬኬሽን መታ አለቀሰች በጣም። እንዲያውም ባለቤቴ እንዴት ነው እንጀራ የምታስጋግራት? በጣም አዘነች። 2 ዓመት ነው የፈጀብኝ ሱቁር ከፍተን እንጀራ ገበያ ላይ ለማምጣት ስንደፋ። አንድ ሰው 8 ምጣድ እንዴት ይዞ ይሰራል? መድኃኒዓለም ይሄን እንጀራ የምትባርክልኝ ከሆነ ባርክልኝ፣ የማትባርከው ደግሞ አመድ አድርገው ብዬ መድኃኒዓለምን ለመንኩት። ባሌ እኔን ሲጠራኝ ውብ ስላገኘው ብሎ እንጀራ ቢዝነስ ስንገባ ውብ ብሎ ጠራው በእኔ ስም። የፕሮግራማችን አጋር ስፖንሰር ዲኤምሲ ሪል ስቴት እና ቤተ ጳውሊ የጉዞ ወኪል ናቸው። ዲኤምሲ ሪል ስቴት በለቡ መብራት ኃይል ዘመናዊ አፓርትመንቶችን እየገነባ ነው። ከስቱዲዮ እስከ ባለ 4 መኝታና ዘመናዊ የፔንትሃውስ አማራጮችን ይዞ የቀረበው ዲኤምሲ ሪል ስቴት አሁን ደግሞ ለአከፋፈል ምቹ እንዲሆንና ለገዢዎች እፎይታን የሚሰጠውን የ40/60 የባንክ አማራጮችንም አዘጋጅቶ እየጠበቀ ነው። የድሉ ተጠቃሚ ለመሆን በ0974 53 54 55 ወይም በ0982 81 47 47 ላይ ፈጥነው ይደውሉ። ዲኤምሲ ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ቤተ ጳውሊ የጉዞ ወኪል ወደ ቅድስት ሀገር ኢየሩሳሌም ታላቅ መንፈሳዊ ጉዞ አዘጋጅቷል። የመጀመሪያ ዙር ምዝገባን በማጠናቀቅ ሁለተኛ ዙር ምዝገባን ጀምሯል። እስከ መጋቢት 10 ድረስም ምዝገባው ይጠናቀቃል። ፈጥነው ቤተ ጳውሊ የጉዞ ወኪልን ያነጋግሩ። የዛሬ እንግዳችን ወደ አሜሪካን ሀገር ለትምህርት የሄደችው ገና በ16 ዓመቷ ነው። እዛው ትምህርቷን ተከታትላ የኮሌጅ ትምህርቷን ከጨረሰች በኋላ ቤተሰቦቿ የሚጠብቋት ዶክተር ትሆናለች በሚል ነበረ። ይሁንና ግን የህይወት ዕጣ ፈንታና የእህል ውሃ ነገር ደግሞ በእንጀራ ንግድ ላይ ነበር የተሰማራችው። ይህንን በተለይ ቤተሰቦቿ ሲሰሙ እጅግ አዝነው ነበረ። በአሜሪካን ሀገር እንጀራ ትጋግራለች ሲባል ለብዙዎች አዲስ ነገር ሆኗል። በተለይ እህቷ ለእንግድነት እሷ ጋር በመጣችበት ጊዜ የዛሬ እንግዳችን እንጀራው እንዲያምርላት በምትጥርበት ወቅት ነበርና እጅግ ማዘኗን ትገልጻለች። ከ20 ዓመታት በፊት የተጀመረው የእንጀራ ንግድ ዛሬ ወደ ቴክኖሎጂ ተቀይሯል። ውብ እንጀራ አሁን ውብ ምጣድ በሚል የዲጂታል ምጣድን ለማቅረብ በቅተዋል። የዛሬ እንግዳችን ሳራ ብሩክ ነች፣ የውብ ምጣድ መስራች። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው የምንጠይቀው። ጤና ይስጥልን ሳራ፣ እንደምን አለሽ? እግዚአብሔር ይመስገን። እንዴት አደርሽ? ሰላም ነኝ። እናንተ ጋር ጠዋት ነው፣ እኛ ጋር ደግሞ ወደ አመሻሹ ተዳርሰናል። እንግዲህ የፕሮግራማችን እንግዳ ስለሆንሽ ከልብ አመሰግናለሁ። ለሸገር ኢንፎ ሚዲያ ተከታታዮች ራስሽን እስቲ አስተዋውቂልኝ። ኦኬ፣ በመጀመሪያ ይሄንን እድል ስለሰጠሽኝ በጣም አድርጌ አመሰግንሻለሁ። ያው መጀመሪያ እግዚአብሔርን ላመሰግን እፈልጋለሁ። ከዛ እንግዲህ ተወልጄ ያደግኩት አዲስ አበባ ነው። አባቴ አቶ ብሩክ ዘውዴ ይባላሉ። እናቴ ወይዘሮ እልፍነሽ ተሰማ። 7 ሆነን ነው ያደግነው። 4 ወንድሞች፣ 3 ሴቶች አሉኝ። አሜሪካን ሀገር እንግዲህ በ16 ዓመቴ ነው የመጣሁት። በጣም ይገርማል። በአሜሪካን ሀገር ለ20 ዓመታት በእንጀራ ንግድ ላይ ተሰማርተሽ ነበርና እንደው አሜሪካ ከሁለተኛ ደረጃ ትምህርት ጀምሮ እንደ መማርሽ ወደ እንጀራ ንግድ በተለይ እንጀራ ጋግሮ ወደ ማቅረቡ የገባሽበት መነሻ ምንድን ነው? ምክንያቱም ከባድ የሚባል በተለይ ደግሞ በሀገራችን እንግዲህ እንጀራ ጋግሮ መስራት ለእናቶች ፈታኝ የሆነና የስራ እድል በሌለበት ሁኔታ እንደ አማራጭ ተደርጎ የሚወሰድ እንደሆነ ይታወቃል። እና እንዴት ነው የገባሽው ወደዚህ ንግድ? ያው ወደዚህ ንግድ የገባሁበት ያው ኮርፖሬት አሜሪካ ሰራ ነበረ። ያው ብዙ ጊዜ ኮርፖሬት አሜሪካ ስንሰራ ደስተኞችም አልሆንም። እሱን ትቼ ሁለተኛ ልጄን እንደወለድኩኝ የምንኖርበት አካባቢ የአበሻ ሱቆች አልነበሩም። ስለዚህ ለምን የአበሻ ሱቅ አንከፍትም ብለን እኔና ወንድሜ ሆነን የአበሻ ሱቅ ከፈትን። የአበሻ ሱቅ በከፈትንበት ሰዓት
ምንም እዚህ አካባቢ እንጀራ የሚያመጣ ሰው አልነበረም። ስለዚህ በዛ የተነሳ ልጄን የምታሳድግን ልጅ በዚህ ላይ ላመሰግናት ፈልጋለሁ። ገኒ ትባላለች። እኔ እና እሷ የእንጀራ ቢዝነስ ውስጥ አብረን እያስተማረችን፣ ያው እኔ በልጅነቴ ስለወጣው እንጀራ ማዞርም አልችልም ነበረ፣ ማብኳትም አልችልም ነበር። ያው እንደዛ ነው። እዚህ አካባቢ ሱቅ ስንከፍት የምንኖርበት አካባቢ ቦታ ላይ ሱቅ ስላልነበረ በዛ የተነሳሳ ያበሻ ሱቅ ስንከፍት ነው ወደ እንጀራ ቢዝነስ የገባሁት። ቀላል ነበር? ያው ብዙ ጊዜ ከዚህ አሁን ወደ አሜሪካ እንጀራ እንደሚላክ አውቃለሁኝ። የአሜሪካ ውሃ አይወጣልንም ወይም ደግሞ መጋገር አንችልም የሚሉ ብዙ ሰዎች ሲናገሩ ሰማለሁና ቀላል ነበር? ልክ እዚህ ኢትዮጵያ ውስጥ እንደምናደርገው እንግዲህ እንዲቦካ የ3 ቀን ቡኮ ተደርጎ አብሲት ተጥሎ ወዲያው መጋገር ነው? ምንድን ነበር ሂደቱ? አልከበዳችሁም? ውይ በጣም ከባድ ነበረ። 2 ዓመት ነው የፈጀብኝ። ሱቁን ከፍተን እንጀራ ገበያ ላይ ለማምጣት ስንደፋ ስናቦካ ስንደፋ ስናቦካ 2 ዓመት ነው። ከ2 ዓመት በኋላ ነው የእንጀራው መጋገር ረሰፒውም ሲክሬቱም የተገኘው። እንዳልሽው አሜሪካን ሀገር እንጀራ መጋገር በጣም ከባድ ነው። ከውሃው ጀምሮ ከወይዘሩ ጀምሮ እንደኛም መልክ ደግሞ እንጀራውም አስቸጋሪ ነው። እንደ ጸባያችን ትንሽ እንጀራውም አስቸግሮ ነበር። ከ2 ዓመት በኋላ ነው የተገኘው። ከባድ ነው። 2 ዓመት ሳትሰለችሁ ደጋግማችሁ በመሞከር ነው? እንዴት ነው? 2 ዓመት ብዙ ነው። አዎ ምክንያቱም ሱቅ ከፍተናል። አሁን ሱቅ ከከፈትን በኋላ ስጋ አስገብተናል፣ ሁሉን ነገር አስገብተን እንጀራ እንዴት ይሆን? እንጀራ ችግር ስለሆነ 2 ዓመት ስንደፋ ስናቦካ ስንደፋ ስናቦካ ስንደፋ ስናቦካ ነው 2 ዓመት የፈጀብኝ። ብዙ የተለያየ ነገሮች ሞክሬ ነበር፣ እምቢ አለኝ። የመጨረሻ ባቦካው ሰዓት መድኃኒዓለም ይሄን እንጀራ የምትባርክልኝ ከሆነ ባርክልኝ፣ የማትባርከው ደግሞ አመድ አድርገው ብዬ መድኃኒዓለምን ለመንኩት። እንግዲህ መድኃኒዓለም ባረከው። ከዛ በኋላ እንግዲህ የሚይዘው አጣ። በቀን ምን ያህል ይጋገር ነበር? መጀመሪያ ስንጀምር በ5 ከዛ በ10 ከዛ የምንኖርበት አካባቢ 5 ዓመት ከሰራን በኋላ ማደግ ስለፈለግን እኔና ባለቤቴ ይሄኛውን ሰፈራችንን ያለውን ሸጠን ወደ ከተማ አካባቢ ገባን። የገባ ነው አርሊንግተን ካውንቲ ነው። እዛ የገባ ነው ለሜሪላንድም 20 ደቂቃ ነው፣ ለቨርጂኒያም ቦታው 15-20 ደቂቃ ስለነበረ ለዲሲም 15 ደቂቃ ስለሆነ እዛ አዲስ ቦታ ይዘን እዛ ጀመርን። እዛም የመጀመሪያ 2 ዓመት ትንሽ ቻሌንጂንግ ነበር፣ ሰራተኛ እስክናገኝ ምን እስክንል። ከዛ በኋላ ግን ያው እያደግን በቀን እስከ 2000 ባግ እንጀራ እንጋግር ነበረ። ማለት 50 ሱቆችንና 10 ሬስቶራንቶችን ዲሲ፣ ሜሪላንድ፣ ቨርጂኒያ ማከፋፍለናል። አንዱ ባግ ስንት እንጀራ ነው የሚይዘው? የተለያየ አለ። 6 አለ 80% ጤፍ እና 20% ደግሞ የተለያየ ሰልፍ ራይዚንግ ገብስ ስንዴ አለ። ሌላው ደግሞ 40% ጤፍ እና 60% ደግሞ እንደዚሁ። ሰው የተለያየ ምርጫ አለው። ሌላው ደግሞ 100% ጤፍ ደግሞ 5 ፒስ አለ እና 4 የተለያየ አይነት እንጀራ ነበር የምናከፋፍለው። 2000 በቀን በጣም ብዙ ነው ብዬ ነው። ሁለታችሁ ብቻ ናችሁ ይሄንን የምትጋግሩት የምትሰሩት? ዋ አይደለም፣ እኔ መጀመሪያ ነው የጋገርኩት የዛሬ 20 ዓመት። ከዛ ስፓኒሾች ትሬን አድርጌ አንድ ስፓኒሽ 8-10 ምጣድ ይዞ ነበረ እና እነሱ ናቸው የሚጋግሩት። እኔም ፓክ አደርግላቸው ነበረ። መጀመሪያ 6-7 ሰራተኞች አሉን እንጀራ ብቻ የሚጋግር። ወደ 15 ሰራተኞች ነበሩን። በጣም ይገርማል። እንዴት ነው የሰው አቀባበል? እንግዲህ እንጀራ ያው ከኢትዮጵያውያን ዋነኛ ምግብ ጋር የተያያዘ ስለሆነ ፈላጊዎቹም ያው ኢትዮጵያውያን ናቸውና ይሄ እንጀራ እየጋገሩ ለሽያጭ ማቅረቡ ላይ የነበረው ግብረ መልስ እንዴት ነው? ተቀባይነቱ? እኛ ብንጋግርበት በነበረበት ሰዓት ብዙም ጋጋሪም ስላልነበረ ያው ብዙ ተፈላጊ ነበረው። በጣም ብዙ ጋግር ነበር። አንዳንዴ እንዲያውም በተለይ አሁን ፋሲካ ሲሆን፣ ታንክስጊቪንግ፣ ገና፣ የኛም ገና የአሜሪካን የምንኖርበትም ገና ሲሆን መጋገርም አንችልም፣ ካፓሲቲውም የለንም። እኛ በቀን እስከ 40 ምጣድ አንድ ሰው 8-10 ምጣድ ይዞ 4 ጋጋሪዎች ይጋግር ነበረ እና ያው ሰው በጣም ደስተኛ ነው። ሁላችንም እንጀራ በላተኞች ነን። አሜሪካኖችም ለምደዋል። ስለዚህ ሰው ደስተኛ ሆኖ እንግዲህ ያው 20 ዓመት ሲሰራ 20 ዓመት ውስጥ ያው ብዙ ቻሌንጅን አልፈን ነውና ግን ብዙ ሰፖርት ነበረን። እግዚአብሔር የተመሰገነ ይሁን።
በጣም ደስ ይላል። ያዋጣ ነበር? እንዴት ነው? አዋጭ ነው? አዎ የማያወጣ ነገርማ ከባድ ነው። መጀመሪያ ያው ስሞል ቢዝነስ ሲጀምሪ የመጀመሪያ 2-3 ዓመት ከባድ ነው። ምክንያቱም ሁሉን ነገር ማሰራት አለበት። ቤቱ መሰራት አለበት፣ ኪችኑ መሰራት አለበት፣ ፍሪጅ አለ፣ ብዙ ወጪ አለ። ከዛ በኋላ ያለው ግን ያው እግዚአብሔርም እየባረከው ጥሩ ቦታ ላይ ትደርሻለሽ። አዎ ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አንድ ጥያቄ መጣልኝ። እዚህ ያሉ ቤተሰቦች አሜሪካን ሀገር እንጀራ እየጋገርኩ ነው ስትያቸው ምን አሉሽ? ምንድን ነበር ምላሻቸው? የእህቴ ለነገሩ መታ ነበር። በጣም አለቀሰች። አሜሪካን ሀገር አባቴ ያው ዶክተር ትሆናለች ብሎ ነበር የላከው። እንግዲህ እኔ ደግሞ የዶክተር እንጀራ ሆንኩ ብዬ ጓደኞቼን አሰቃይቸዋለሁ። እንዲያውም ዘይቱና ጓደኛዬ ሁሌ አቶ ብሩክ ከሰሩ ዶክተር ትመጣለች ብሎ እያለች ጓደኛዬ በጣም ትቀልድብኛለች እና በጣም አዝናው ነበረ። ግን በኋላ መጥተው ሲያዩት፣ ሰራተኞቹን ሲያዩት፣ እድገቱን ሲያዩት በጣም ተደስተዋል። ምንም አላሉ። እንግዲህ ማዘናቸው አሜሪካን ሀገር ስለማይታሰብ ነው አይደል? በምን መልኩ ነው አንቺ የተረዳሹ? ያው እኔ ሃይስኩል ተምሬ ኮሌጅ ተምሬ መጥቼ ስትመጣ ስታይ እንጀራውን ቢብሎኝ መከራዬን ሳይ በጣም አዘነች እህቴ። ለቬኬሽን መታ አለቀሰች በጣም። እንዲያውም ባለቤቴን እንዴት ነው እንጀራ የምታስጋግራት? ያኔ ራሴ ነበርኩኝ እንዳልኩሽ እየሞከርኩኝ የነበረው እና በጣም አዘነች። ከዛ እሱ ምን አለ፣ እሷ ልጋግር ብላ ነው፣ ምን ላርግ፣ እንዴት ብዬ ከለክላታለሁ? ሱቅ ከፍታ ይሄ ነው ድሪሜ ስትል ድሪሟን ሰፖርት ማድረግ አለብኝ፣ ምን ላርግ አላት። ግን ያው ከ2 ዓመት በኋላ እንዳልኩሽ እግዚአብሔር ባረከው። ከእንጀራው የተነሳ ይኸው ምጣድ ሰራን፣ ጤፍ አመጣን እና ያው እየኖርንበት ነው። ጥሩ ቦታ ደረሰን። በጣም ደስ ይላል። አሁን ከእንጀራ መጋገር ወደ ዲጂታል ምጣድ ወይም ወደ ቴክኖሎጂው ተሸጋግራችኋል እና ይሄ በእንጀራ መጋገር ሂደት ውስጥ የተወለደ ወይም የተፈጠረ ነገር ነው ወይስ መጀመሪያም ውጥኑ ነበራችሁ? እንዴት ተሸጋገራችሁ ወደ ዲጂታል ምጣድ? ያው የሰው ልጅ በሚሰራበት ጊዜ በአካባቢው ከችግር ነው ሁል ጊዜ የምትነሽው እና ገበያ ላይ ያሉት ያው ብዙዎቹ ለእንጀራ አልነበረም የተሰራው ማለት ነው። አሜሪካኖችም ይሰሩታል የተለያየ እና ገበያ ላይ ያሉት ምጣዶች በጣም ስላስቸገሩን እንዴት ብለን የእንጀራ ቢዝነሳችንን ይሄን ምጣድ እንዴት አድርገን ማሻሻል እንችላለን ብለን የተለያየ ምጣዶችን አየን። በዛ የተነሳ ነው ገበያ ላይ ያለው ምጣድ ጥሩ ምጣድ ቢሆን ዲጂታል ምጣድ ቢሆን የማያስቸግር ቢሆን ያው በእንጀራው ላይ ብቻ እንቀራለን ብዬ አስቤ ነበር እና ወደ ምጣዱ የገባ ነው ከችግር የተነሳ ነው። የምትጠቀሙት ምን አይነት ምጣድ ነበር? ጤፉንም ከኢትዮጵያ ነው የምትወስዱት ወይስ እዛም አሜሪካ አለ ጤፍ? አሜሪካን ሀገርም አለ ጤፍ። እኛ ግን መጀመሪያ ስንጀምር ከአሜሪካ የሚያመጣ ወዳጅ ነበረን፣ ከእሱ ነበር የምንወስደው። ከዛ በኋላ ራሳችን ከኢትዮጵያ የምናመጣለን፣ ከኬንያ የምናመጣለን፣ ከሳውዝ አፍሪካ የምናመጣለን። ከ3 ከተለያየ ቦታ እኛ ራሳችን በራሳችን ስም ውብ፣ ምጣዱም ስም ውብ ነው፣ የእንጀራውም ስም ውብ ነበረ። ውብ ጤፍ ብለን ከ3 ቦታ የተለያየ ቦታ እናመጣለን። ልዩነት አለው? የኢትዮጵያ ጤፍ የኬንያ ወይም የደቡብ አፍሪካ ጤፍ ልዩነት አለው? እንዴት ነው ስትጋግሩት? ልክ አሁን ቡና ስንጠጣ የኢትዮጵያ ያው በቡና የታወቀች ነች፣ ግን ደግሞ የይርጋ ጨፌ የለሙ ምናምን እያልን የጅማ እያልን ምናነጻጽረው የየራሳቸው ጣዕምም ያላቸው አሉ። የየሀገራቱ ጤፍ ልዩነት አለው? አለው። አዎ ያው ጤፉ የተለያየ ነው። የኢትዮጵያ ጤፍ ምንም ወደር የሌለው ጤፍ ነው። ገና ስታቦኪው ጀመረሽ ሽታው ራሱ
ልጆች ሆነን የሚሸተው ሽታ አለው። የኬንያም ያው ከኢትዮጵያ ዘር ወስደው ነው፣ ሳውዝ አፍሪካም ከኢትዮጵያ ዘር ወስደው ነው። ያው የአፈሩ ልዩነት ስላለ እንደ ኢትዮጵያ ያህል ጤፍ ምንም የሚደረስበት የለም። የኬንያውም በጣም ጥሩ ነው፣ ግን ያው የምርጫ ሲሆን ኢትዮጵያ የሀገሬ ስለሆነ ሳይሆን ጤፍነቱ ኳሊቲውም በጣም ጥሩ ነው። አሁን በተለይ በጣም ተሻሽሎ በደንብ ቀጭ የለውም፣ ታጥቦ በደንብ ክሊን ተደርጎ ስለሚመጣ ምንም ችግር ሽታ ምንም ነገር የለውም እና የኢትዮጵያ ጤፍ ጥሩ ነው በጣም። አው የጤፍ መታጠብን ስታነሽ እንግዲህ ብዙዎች አሁን ሀገር ውስጥ ጤፍ ይታጠባል ብለው አያስቡም። ግን ደግሞ ጤፍ ሲታጠብ የሚወጣው ያው አፈርና ሌሎች ነገሮች በሚያስደነግጥ መልኩ ነውና እናንተ ጋር ግን ሲመጣ ታጥቦ ለኤክስፖርት ተዘጋጅቶ ነው ከዚህ የሚወጣው? አዎ ታጥቦ ተፈጭቶ ነው የሚወጣው። እኛ ዘር አምጥተን አናቅም። እኛ ያልተፈጨ አምጥተን አናቅም። እኛ ሁልጊዜ ስናስመጣ በደንብ ጤፉ እዛ ወንድም አለኝ እሱ ሞክሮ በደንብ ካለ በኋላ ነው የምናስመጣው እና ከሶስት የተለያዩ ካምፓኒዎች ከዚህ በፊት አምጥተናል። ከኢትዮጵያ እናመጣለን ጤፍ። የኬንያውም እንደዚሁ ወዳጆች ስላሉን ቴስት ተደርጎ ነው እና በጣም ምንም ቀጭ የለውም። በጣም ክሊን ነው። ስታቦኪው ራሱ ማየት ይቻላል ንጹህነቱ። እኛ እስካሁን 9 ኦልሞስት 10 ዓመት አምጥተናል ጤፍ፣ ምንም ችግር አላጋጠመንም። በጣም ነው ደስ የሚለው። እንግዲህ አሁን ምጣዱ ስላስቸገራችሁ ነው እንግዲህ እንዴት አድርገን ወደ ራሳችን ቴክኖሎጂ እንሸጋገር በሚል ውብ ምጣድን ለመስራት የበቃችሁትና አሁን ውብ ምጣድ አገልግሎት ላይ ከዋለ ምን ያህል ጊዜ ሆነው? ምጣዱን መጀመሪያ የጀመርነው በ2017 ነው። ባለቤቴ ብዙ ጊዜ ቻይና ተመላልሶ መጀመሪያ ገበያ ላይ ያወጣ ነው 2019 ነው። 6 ዓመት ሆኖታል ምጣዱ ገበያ ላይ ከዋለ። ያው የኛ ምጣድ ከሌላው ለየት የሚለው እንዳልሽው የመጀመሪያ ዲጂታል ምጣድ ነው። ዲጂታል ስንል ለምጣድ ምን ለማለት ነው? ወይም ደግሞ ምንድን ነው ዲጂታል ማለት? እንግዲህ አሁን ሌላው ገበያ ላይ ያለው ምጣድ አናሎግ ይባላል። አንድ ቁጥር አለው ከ100 እስከ 400። ያን ቁጥር 300 ላይ ወይ 400 ላይ ታረጊውና እዛው ላይ ትትይዋለሽ። ውብ ምጣድ ግን ሶኬቱን ስትሰኪው ልክ ምጣዱን ኦን ስታረጊው የቤትሽን ቴምፕሬቸር ሴንስ ያደርገዋል ምጣዱ። አሁን የቤታችን ቴምፕሬቸር 60፣ 70፣ 75 ከሆነ ከዛ ይጀምርና አንዳንድ እየጨመረ ሴት የተደረገው 455 ላይ ነው እየጨመረ ልክ 455 ላይ ሲደርስ ቁጥሩ ይቆማል እና እያየሹ የምጣዱን ቴምፕሬቸር ላይቭ እያየሹ ነው ወደ ላይ የሚወጣው። ልክ 455 ላይ ሲደርስ ይቆማል አንቺ ሊጡን እስክታዞሪበት ድረስ። ከዛ ልክ ሊጡን ስታዞሪበት የቴክኖሎጂ ብዛት ቴምፕሬቸሩ ወደ ታች ይወርድና በስሎ ሲጨርስ ደግሞ በስያለው አውጪኝ እያለ ቴምፕሬቸሩ ወደ ላይ ራይዝ ማድረግ ይጀምራል። ያ ማለት ዲጂታል አንድ ቦታ ላይ የማይቆም ነው ዲጂታል። እና የኛ ምጣድ ያ ነው አሰራሩ። ስንሰራውም እንደሱ አድርገን ነው ዲዛይን ያደረግነው። እስቲ አስቡት፣ እናታችሁ ወይንም አባታችሁ ለዓመታት በልባቸው ሲመኙት የነበረው ቅዱስ ስፍራ ላይ ቆመው ቢታዩአችሁ። ያሳደጉን ያስተማሩንና ዛሬ ለደረስንበት ደረጃ መሰረት የሆኑ ወላጆቻችን ትልቁ ምኞታቸው ኢየሩሳሌምን መርገጥ ነው። ልብስ ያልቃል፣ ቁሳቁስ ይሰበራል፣ የወላጆች ምርቃት ግን ለዘላለም ይኖራል። ይህንን በረከት ለማግኘት ቤተ ጳውሊ የጉዞ ወኪል ለትንሣኤ በዓል ልዩ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አሰናድቷል። ሙሉ የቪዛ የትራንስፖርትና የሆቴል አገልግሎት ዝግጁ አድርጎ በክብር አድርሶ በክብር ይመልሳቸዋል። ፈጥነው ለመመዝገብ ቤተ ጳውሊ የጉዞ ወኪል ብለው በ0964 020202 ወይንም በ0963 67 67 67 ላይ ይደውሉ። ቤተ ጳውሊ የጉዞ ወኪል። ምን ያህል ስራችሁን አቅልሎላችኋል? ሌላውስ የሚጠቀመው ሰው ምን አይነት ምላሽ እየሰጣችሁ ነው? በጣም ጥሩ ፊድባክ አለው። ሌላው ምንድን ነው ለእንጀራ ብቻ አይደለም ዲዛይን ያደረግነው። ዲዛይን ስናደርገው አንድ ሰው ያው ብዙዎቻችን እናቶች ነን ኩክ ከምናደርገው ሌላ ነገር መስራት ይቻላል። ቂጣ መጋገር ይቻላል፣ አምባሻ ይጋግራል፣ ሊጦ ይሰራል፣ ጥብስ ይጠብሳል፣ ቬጅቴብል ይሰራል፣ የምጣድ ሽሮ ይሰራል። ያውም በምጣድ ሽሮ በጣም የታወቅኩ ነኝ እና የተለያየ ነገሮችን ሰርቶ ደግሞ ተመልሶ ኦንሊ ቲንግ መደረግ ያለበት በጨው ነስንሶ ዘይቱን እንዳይወጣ ይደረግና ተመልሶ ደግሞ
ውብ የመሰለ እንጀራ ይጋግራል። እና ያ ነው የኛ ምጣድ ከሌላውም ለየት የሚያደርገው። እንዳልኩሽ ብዙ ዓመት እንጀራ ስለጋገርን የሰውንም ህይወት ቀላል ለማድረግ አንድን ነገር ደግሞ ለአንድ ብቻ ሳይሆን ለሁለት፣ ለሶስት፣ ለአራት ነገር እንዲሰራ በማድረግ ነው ዲዛይን ያደረግነው። ጥብስ ይጠብሳል ስትይኝ ሰማሁ። አዎ በጣም የቆንጆ ሸክላ ጥብስ ይጠብሳል። የምጣድ ሽሮም ይሰራል። ይሄ በጣም ለየት ያለ ነው። እንግዲህ አሁን እኛ እዚህ ቤታችን የምንጋግርበትን ምጣድ እያሰብኩኝ አንቺ የምትዘረዘሪያቸውን ሳይ ይከብዳል። ምጣድ ሽሮ ያው የዚህኛውም ይሰራበታል፣ ግን ደግሞ ጥብስ እንዴት ሆኖ ነው? መረቅ የሌለው ነው ወይስ ደረቅ ጥብስ የሚለውን ያው በሁዳዴ ዘይት ያለ ጥብስማ በጾሙ እንግዲህ ያለ ሽንኩርት፣ ያለ ቂቤ፣ ያለ ቃሪያ፣ ቲማቲም ጥብስ አይሰራም እና በርበሬ ተደርጎበት ቃተኛም ሁሉ ይሰራል ምጣዱ። ለዚህ ነው ውብም የተባለው ምጣዱ ራሱ ውብም የተባለው ዋናው ምክንያትም እሱ ነው። ውብ ከምንድን ነው የመጣ ስያሜ ነው? እንግዲህ እንጀራውም ውብ ነው፣ ምጣዱንም ውብ ነው ያላችሁትና ከምን ተነስታችሁ ነው? ባሌ እኔን ሲጠራኝ ውብ ስላገኘው ብሎ እንጀራ ቢዝነሱን ስንገባ ውብ ብሎ ጠራው በእኔ ስም። ያው ውብ ስላለ በዛ የተነሳ ነው ውብ እያለ እኔን ይቀልድብኝ ነበር እና በዛ የተነሳ ነው ውብ የመጣው የእንጀራው ስም በዛ ነው ውብ። ስለዚህ አሁን ትልቅ ብራንድ ሆኖ ውብ ምጣድ ገበያ ላይ ውሏል። አዎ አዎ። የእንጀራውስ ቢዝነስ እንዴት ሆነ? የእንጀራው ቢዝነስ ያው የልጆች እናት ነን። ልጆቻችን አደጉ። የመጀመሪያ ልጄ ዘንድሮ ኮሌጅ ግራጁዌት ያደርጋል። ሁለተኛው ደግሞ ሁለተኛ ዓመትን ጨረሰ። ስለዚህ የእንጀራ ቢዝነስ 7 ቀን ከበደን 20 ዓመት። ስለዚህ ወደ ምጣዱን ወደ ኢትዮጵያ ይዘን ለመምጣት ፕሮሰስ እየጀመርን ነው። ወደ ዩሮፕም ለመሄድ ስለሆነ የእንጀራው ቢዝነስን እንትን እንዳይቃወስብል ብለን 2 የትማማቾች ያንጎች ገዝተው አሁን ደግሞ እነሱ ውብ እንጀራን በደንብ አድርገው እየሰሩ ነው። ኢትዮጵያውያን ናቸው? አዎ 2 የትማማቾች ኢትዮጵያውያን ናቸው። አዎ። አይ በጣም ደስ ይላል። እናንተ እንግዲህ በቀን እስከ 2000 እንጀራ ለ50 ሱቆች ታከፋፍሉ ነበርና በዚህ ጊዜ ውስጥ መቼም ሁሉም ተሟልቶ በሰራተኛ እንጀራው ላይ ደርስ ይችላል። በመካከል የሚፈጠሩ መስተጓጉሎችን እንዴት ነበር የምታደርጉት? የስራው ጫና ጥረታችሁ እስከምን ድረስ ነበረ? ያው እንግዲህ እንጀራ ጋጋሪነት ብዙ አልተቸገርንም። እንዳልኩሽ እኔ ብዙ ትሬን ስላረኳቸው ስፓኒሾቹ በጣም ጎበዞች፣ በጣም ሃርድ ወርከሮች፣ በእነሱም ነው እዚህን ልንቆምም የቻልነው። በጣም ጎበዞች ናቸው። አሁን ግን ድራይቨሮች አሁን 4 ድራይቨሮች ነበሩ። ድራይቨሮቹ ከቀሩ እኔም ሆንኩ ባለቤቴ ድልቨር እናደርጋለን። ልጆቼም ከኔ ጋር አብረው ድልቨር ያደርጋሉ። የሚበጠብጥ ሰው ከቀረ እኔም እበጠብጣለሁ። ክሊን የሚያደርግ ሰው ከቀረ እኔም እበጠብጣለሁ። ስለዚህ እኛም ራሳችን ስራውን ብዙ ዓመት ስለሰራ ነው ምንም ከጋጋሪነት በስተቀር ሁሉን ነገር እሰራዋለሁ። እኔም ያው ከብዙ ዓመት በኋላ እየቸገረ የመጣሁ እንጂ እኔም 8-10 ምጣድ ይዤ እጋግራለሁ። የኔ እንጀራ ትንሽ ወፈር ስለሚል ለገበያው ያስቸግራል እንጂ አያዋጣም፣ ያከስራል። አዎ እንጂ ሁሉን ስራ እንሰራለን። እኔም ሆንኩ ባለቤቴ ልጆቼም ይሰራሉ። አዎ። ያው እንግዲህ አሜሪካን ሀገር በናፍቆት ነው የሚበላው እንጀራ ይላሉ። እናንተ ቤት ሳምንቱን ሙሉ የሚበላው እንጀራ ነው? የእንጀራ ናፍቆት የለም? አይ ሁሌ እንጀራ አይበላም። የተለያየ ነገር ነው የምንበላው። ኧረ ፓስታ አለ፣ ቺክን አለ፣ የተለያየ ነገሮችን ሮስት እየተደረገ ይበላል። እንጀራ ያው ቤታችን አይጠፋም። ሁሌ ያው የአባይ ልጅን ውሃ ጠማት ማለት ነው ቤት ውስጥ እንጀራ ከሌለ። ስለዚህ እንጀራ ሁሌ ያለ ቤታችን። በጣም ደስ ይላል። ጥቁር ሆነሽ እንግዲህ በአሜሪካን ሀገር ውስጥ በግል ንግድ ዘርፍ ውስጥ መግባት ያለው ነገር ምን ይመስላል? ምንድን ነው ቻሌንጅም ነው ወይም ፈታኝ ነው የምትይው? ሌሎች እንግዲህ አዳዲስ ቢዝነስ ለሚጀምሩ ከእናንተም እንግዲህ የተረከቡ 2 እህትማማቾች ወጣቶች ብለሽኛል እና ለሌሎችም ትምህርት እንዲሆን ምንድን ነው አስቸጋሪ የሚባለውና አንቺ አልፈሽበት ሌላው ግን ይሄንን መንገድ ቢጠቀም የምትይው ምንድን ነው? ያው መጀመሪያ ቢዝነሱ ስንገባ አሜሪካን ሀገር ዞኒንግ የሚባላል። ዞኒንግ ማለት ምንድን ነው? እዛ አካባቢ ላይ ምን መስራት እንደሚቻል። ስለዚህ መጀመሪያ አንድ ሰው ቦታ ሲያገኝ ዞኒንግን ሄዶ በፕላኒንግ መጠየቅ ይቻላል። ፍሪ ኢንፎርሜሽን ነው። ዞኒንጉ ምንድን ነው የሚያደርገው?
ይሄ ነገር ያስፈልጋል፣ እዚህ ሱቅ ውስጥ እንጀራ መጋገር ይቻላል፣ ስጋ መሸጥ ይችላል፣ የተለያየ ነገሮችን መስራት ትችላላችሁ ብሎ በዞኒንግ ነው። እኔ ብዙ ጊዜ ሰውን አድቫይስ የማደርገው ከስክራች ከመጀመር ስታብሊሽድ የሆነ ቢዝነስ መግዛት በጣም ጥሩ ነገር ነው። ምክንያቱም አንድ ሰው ከስክራች ሲጀምር ወጪው በጣም ብዙ ነው። ካውንቲው ላይሰንስ ለማግኘት ፕሮሰሱ በጣም ከባድ ነው። እንደ ካውንቲው ይለያያል። አሁን እኛ መጀመሪያ የከፈትንበት አካባቢ ፕሪንስ ዊሊያም ካውንቲ ይባላል። ለስሞል ቢዝነሶች በጣም መልካሞች ሰፖርት የሚያደርጉ ነበር። የዛሬ 20 ዓመት እኛ በ3 ወር ውስጥ ነው የመጀመሪያውን ላይሰንስ ያገኘ ነው። ይሄን ስሩ አሉን፣ ሰራን። ሁለተኛው ስንሄድ አርሊንግተን ካውንቲ ነው። እሱ ትንሽ ቻለንጅ አድርጎን 7 ወር ድረስ ሱቁን አልከፈትነውም ነበር እና አሜሪካ ነገር አሉ በጣም ብዙ ፋይናንሻል አድቫይዘር የሚሰሩ ብዙ አበሾች አሉ፣ በነፃም በገንዘብም። እና የሰው ልጅ አንድ ነገር ሲሰራ ያው አንድ ሰው ሚሽን ምንድን ነው? ዋትስ ማይ ፓሽን ምንድን ነው? ምን ማድረግ ነው የምፈልገው ወደፊት? የዛሬ 5 ዓመት ምንድን ነው? የዛሬ 10 ዓመት ምንድን ነው ማድረግ የምፈልገው? ያው ሌላው ካፒታል ያስፈልጋል። ያው ብዙ ስሞል ቢዝነስ ሎኖች አሉ፣ ግን ያው የመጀመሪያ 5 ዓመት ስሞል ቢዝነስ ሎን ለማግኘት ከባድ ነው። ያው እኛ በአበሻ አካባቢ ስለነበር የከፈትነው ሱቁን ብዙም ይሄን ያህል ጥቁር ስለሆንሽ ብዙ እንትን የደረሰብኝ ነገር የለም። ግን ኮርፖሬት አሜሪካ ያው ብዙ ቻለንጆች አልፍ ያለው በዚህ ቢዝነስ ውስጥ በከፈትኩበት ጊዜ ግን ያው የራሳችን ካፒታል ስለነበረን እንዳልኩሽ መጀመሪያ የከፈትነው ካውንቲውን በጣም ሰፖርቲቭ ስለሆነ በ3 ወር ውስጥ ነው የመጀመሪያውን ሱቅ የከፈትነው። እና አዲስ ለሚጀምር ሰው መጀመሪያ ፋይናንሻል አድቫይዘር ማናገሩ ጥሩ ነው። ከዛ በኋላ ደግሞ ዞኒንግን ማድረግ አድቫይስ እሰጣለሁ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ የመኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አሁን ውብ ምጣድን ብቻ ሳይሆን ይሄ ማዞሪያውንም እያየሁ ነው አይደለም? ማዞሪያም አለ። አዎ ያው ማዞሪያው ያው ገበያ ላይ የነበረ ነው። ማዞሪያው ግን እኛ ምንድነው ያደረግነው? ሌሊት 2 እንጀራ እንዲችልና 1 እንጀራ እንዲችል አድርገን ነው ያሰራ ነው እንጂ ማዞሪያው ገበያ ላይ የነበረ የተለያየ ነገር የሚጠቀሙበት ነው። እኔም መጋገር በጣም አስቸግሮኝ ስለነበረ ብዙ እህቶቼ እዚህ ሀገር ማዞር ስለማይችሉ በዛ የተነሳ ነው ማዞሪያውን ያሰራ ነው። አንድ ሰው 8 ምጣድ እንዴት ይዞ ይሰራል? በጣም ቀላል ነው። እኔም ይዣለሁ 10 ያው ከፊትና ኋላ ትሩ ኤክስፒሪየንስ በጣም ቀላል ነው። በተለይ ስፓኒሾቹ በጣም ጎበዞች። አንድ ነበረች እንዲያውም 12 የምትይዝ ሌላ ሰው ከበር ያደርግላታል እና እነሱ በሰከንድ ነው የሚያዞሩት። እኛ ወደ ቀኝ ስናዞረው እነሱ ወደ ግራ ነው የሚያዞሩት እና 1 2 3 ብለው ነው የሚያዞሩት። እኛ ስናዞር ያው ቀስ ብለን እና ትሩ ኤክስፒሪየንስ ይቻላል። ፊትና ኋላ ተደርጎ 8 ምጣድ 10 ምጣድ ይለመዳል። እኔም ይዤ ጋግሬያለሁ። ሁሉም ጋር አንድ ያዙራ፣ ከዛ በኋላ ደግሞ ትከድናለች፣ ከዛ በኋላ ደግሞ 1 2 እያለች ታወጣለች ነው? አዎ ታዞሪያለሽ፣ ከዛ ትከድኛለሽ። አዎ በጣም ይገርማል። ይሄም ትልቅ ጥበብ ነው። እንግዲህ በተለያዩ ዘመናዊ መልኩ ይሄ ነገር ሲደረግ አይተናል። አንቺ ደግሞ 20 ዓመት በዚህ ስራ ውስጥ እና ንግድ ውስጥ ስለቆየሽ እንዴት ነው የሚለውን ለማንሳት ነው። አሁን ወደ አሜሪካ ብቻ ሳይሆን ወደ አውሮፓም ይሄንን ምርት ይዘን ለመሄድ አስበናል እያልሽ ነበርና እንደው ለሸገር ኢንፎ ሚዲያ ተከታታዮች በተለያየ የዓለም ክፍል ላይ ሆነው ለሚከታተሉ ይሄንን ምጣድ እንፈልጋለን ቢሉ በምን መልኩ ነው የሚያገኙት?
እንግዲህ ያው የዩሮፕና የኢትዮጵያ ሶኬትና የአሜሪካን ሀገር የተለያየ ነው። እኛ የምንጠቀመው 120 ሲሆን ዩሮፕና ኢትዮጵያ ውስጥ ያሉት 220 ቮልቴጅ ነው እና እሱን ሁሉ አሰርተናል። አሁን እኛ ከሰዎች ጋርም እየተነጋገርን ነው። ጀርመንም፣ ጣሊያን ሀገርም፣ እንግሊዝ ሀገር ያው ኢንቨስተር ነው የምንፈልገው። ቀጥታ አሰርተን ወደ ጀርመንም፣ ወደ ለንደንም፣ ወደ ጣሊያን ሀገርም፣ ወደ ፈረንሳይም የመላክ ካፓሲቲ ያለን እና ከኛ ጋር አብሮ መስራት የሚችል ሰው እኔ ቲክታክ ላይም ዌብሳይትም ገብተው ኮንታክት ማድረግ ይችላሉ። wmtad.com ከገቡ ኢንፎርሜሽኑ አለ። ኢትዮጵያስ የመላክ ሀሳብ አላችሁ? ኢትዮጵያም የመላክ ሀሳብ አለን። ከአንድ ሰው ጋር እየተነጋገርን ነበር። እንግዲህ ገና ምንም የተቋጨ ነገር የለም ነው የሚባለው የሀገሬ ሰው እንጂ እየተነጋገርን ነው። አይ በጣም ደስ ይላል። እንግዲህ ከእንጀራ ንግድ ወደ ዲጂታል ቴክኖሎጂ ደግሞ መሸጋገራችሁ በጣም ነው የሚገርመው። ትልቅ ስኬትም ነው። እንግዲህ የዚህ የፕሮግራማችንም እንግዳ ስለሆንሽ እጅግ በጣም ከልብ ነው ማመሰግነው። እንደው በመጨረሻ ማለት የምትፈልጊው ማስተላለፍ የምትፈልጊው ነገር ካለ እባክሽ እድሉን ልስጥ። ኦኬ፣ በመጀመሪያ በጣም አድርጌ ላመሰግንሽ እንፈልጋለሁ። ጀግና እህቴ ስለሆንሽ በጣም አመሰግናለሁ። ሁለተኛ ያው ቤተሰቦቼን፣ ወንድሞቼን፣ እህቶቼን፣ የእህቶቼ ልጆች፣ የወንድሞቼ ልጆች፣ ባለቤቴን፣ ልጆቼን፣ ጓደኞቼን እኔ እዚህ እንድቆም ለረዳኝ ሰው መቼስ ብቻውን አይደለም የሚቆለው። አክስቴ ሙሉመቤት በለጠ፣ ሁለት ደግሞ ዶክተር ዳንኤል እና መሰረት ኢንዲያና ያሉት ዘመዶቼ፣ ሌላ ጓዴ 11 ዓመት ከኛ ጋር አብሮ የሰራ በጣም መልካም ሰው፣ ጎበዝ ሰው፣ ከኛ ጋር ብዙ ዓመት የሰሩ ስፓኒሽ ሰራተኞቼ በሙሉ 15 ሰው ስም መጥራት አልችልም፣ ግን እኔም ሆንኩ ባሌ እዚህ ጋር እንድንቆም ላደረገልን ኮንትሪቢዩት ላደረገ ሰው በሙሉ ላመሰግን ፈልጋለሁ። ሌላው ይሄንን ምጣድ ዲዛይን ስናደርገው የባለቤቴ ወንድም አቢ እና ሳራ ነው ስሟም ፊያንሴው። ሌላ ደግሞ የእሱ ጓደኛ አሎክ አሜሪካዊ ነው። እሱ በጣም ብዙ ነገር ስለረዱን በዚህ ሰዓት እነሱንም ላመሰግን ፈልጋለሁ። የባለቤቴንም እህቶች፣ የወንድሜ ባለቤቶች ቲጂ እህቴ የምወድሽ እና ገኒ የኤፍሬም ሚስት በጣም ነው የምወዳችሁ። በጣም አመሰግናችኋለሁ እና እዚህ እንድንቆም ስም ከረሳው በጣም ይቅርታ ይደረግልኝ። እዚህ እንድቆም ለረዳኝ ሰው በሙሉ ምስጋና። ሌላው ትልቁ እግዚአብሔር እንደዚህ እንድቆም እንድኖር ያደረገኝ አመሰግነዋለሁ። እና ሌላው ያው ለእንደዚህ ቦታ ልደርስ ሰው እንድሆን ላረገኝ አባትና እናቴ ለአቶ ብሩክ ዘውዴና ለወይዘሮ ወልፍነሽ ተሰማ በህይወቱም በኖሩ በጣም እንደምወዳቸው ባሉበት እግዚአብሔር ነፍሳቸውን ይማረው እና ዘመዶቼን በሙሉ ላመሰግን ፈልጋለሁ። ኢትዮጵያ ያላችሁ ዘመዶቼ በሙሉ አመሰግናቸዋለሁ፣ ወዳቸዋለሁ። በጣም በጣም አድርጌ አመሰግንሻለሁ። በጣም ትልቅ ነገር ነው። እንግዲህ ዶክተር ትሆናለች ተብዬ ስጠበቅ እንጀራ ጋጋሪ ሆንኩ ወይም ደግሞ የዶክተር እንጀራ ሆንኩ እያልሽ ምላሽም ስትሰጪ ነበር። ግን በጣም ትልቅ ስኬት ነው። አሁን የደረሳችሁበትም ነገር ለብዙ ሰዎች ለብዙ ሴቶች አርአያ መሆን የምትችይ ነሽ። አንቺም ባለቤትሽም በጥረታችሁ የደረሳችሁበት ነገር እጅግ የሚያስደስት ነው። እንግዳችን ስለሆንሽ ደግሞ እጅግ አድርጌ አመሰግናለሁ። የሸገር ኢንፎ ሚዲያ ተከታታዮችም ያላቸውን ሀሳብም አስተያየት መስጫው ላይ እንዲያሰፍሩልንም ነው የምንጠይቀው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አድርጌ አመሰግንሻለሁ። ቴንኪዩ። እስቲ ያስቡት፣ እናታችሁ ወይንም አባታችሁ ለዓመታት በልባቸው ሲመኙት የነበረው ቅዱስ ስፍራ ላይ ቆመው ቢታዩአችሁ፣ ያሳደጉን ያስተማሩንና ዛሬ ለደረስንበት ደረጃ መሰረት የሆኑ ወላጆቻችን ትልቁ ምኞታቸው ኢየሩሳሌምን መርገጥ ነው። ልብስ ያልቃል፣ ቁሳቁስ ይሰበራል፣ የወላጆች ምርቃት ግን ለዘላለም ይኖራል። ይህንን በረከት ለማግኘት ቤተ ጳውሊ የጉዞ ወኪል ለትንሣኤ በዓል ልዩ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አሰናድቷል። ሙሉ የቪዛ የትራንስፖርትና የሆቴል አገልግሎት ዝግጁ አድርጎ በክብር አድርሶ በክብር ይመልሳቸዋል። ፈጥነው ለመመዝገብ ቤተ ጳውሊ የጉዞ ወኪል ብለው በ0964 020202 ወይንም በ0963 67 67 67 ላይ ይደውሉ። ቤተ ጳውሊ የጉዞ ወኪል ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን።
ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ